ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በህጻጽ የተፈናቃዮች ማዕከል በርካታ ተፈናቃዮች በረሃብ መሞታቸው እንዲሁም 1700 ያህል ደግሞ በሞት አፋፍ ላይ እንደሚገኙ ተገለጸ። በጦርነት ወቅት ተፈናቅለው በህጻጽ የተፈናቃዮች ማዕከል የሚገኙ የተፈናቃዮች ቤተሰቦች በረሃብና በመድኃኒት እጥረት ምክንያት በየቀኑ እየሞቱ መሆኑን ተናግረዋል። የችግሩ መንስኤ ለተፈናቀሉ ሰዎች የሚሰጠው እርዳታ በቂ አለመሆኑንና ከሚሰጠው 15 ኪሎ የሚሆነው እርዳታ ግማሹ ለምግብነት ሲያውሉት ግማሹ ደግሞ ለምግብ ማብሰያና ለአስፌዛ መግዣ ስለሚሸጥ መሆኑን ገልጸዋል። የሚሰጠው የእህል እርዳታም ለአረጋውያን፣ ለህፃናትና የጤና ችግር ላለባቸው ሰዎች ሊመገቡት አስቸጋሪ መሆኑን ገልጸው ቤተሰቦቻቸውና ጎረቤቶቻቸው በረሃብ እየተሰቃዩና እየሞቱ መሆኑን ተናግረዋል። አሁንም እነዚህ የተፈናቀሉት ሰዎች አፋጣኝ የምግብ እርዳታ ካላገኙ ለመሞት አደጋ እንደሚጋለጡም ተናግረዋል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደና ካቢኔያቸው ባጋጠመው የረሃብ ሁኔታ ዙሪያ በዛሬው ዕለት ውይይት እያካሄደም ይገኛል። የፌዴራል መንግስት ለጉዳዩ አፋጣኝ ምላሽ እንዲሰጥ በርካታ ኢትዮጵያውያን እየጠየቁም ይገኛሉ። ህጻጽ ከተማ በሽሬ አውራጃ የሚገኝ በወርቅ ሀብት የካበተ አካባቢ ሲሆን የህወሓት አመራሮችና የጦር አበጋዞቻቸው ይህንን የወርቅ ሀብት በመርዛማ ኬሚካል ቆፍረው ለግል ጥቅማቸው ማዋላቸውና በመጠለያ ካምፕ ያለው የትግራይ ህዝብ በረሃብ አለንጋ ሲገረፍ እነዚህ አንጃዎች ከዘረፉት ለማካፈል ፍላጎት እንደሌላቸውም በግልጽ አሳይተዋል። በሰላም ማረጋገጥ ዙሪያ የተኮረ የትግራይ ተወላጆች መድረክ በአዲስ አበባ በትናንትናው ዕለት ተካሄደ። መድረኩ በተበግሶ ሰላም ንትግራይ በተባለ ሲቪክ ማህበረሰብ የተዘጋጀ ሲሆን በትግራይ ዘላቂ ሰላምና ማገገምን ለማረጋገጥ ያለመ መሆኑን ተገልጿል። በመድረኩ ላይ የቀድሞው የኢፌድሪ መከላከያ ሰራዊት ኢታማዦር ሹም ጀነራል ሳሞራ የኑስና ሌሎች የመንግስት ባለስልጣናት በመድረኩ ላይ ተገኝተዋል። የመድረኩ ተሳታፊዎች ሁሉም ልዩነቶች በውይይትና በምክክር መፈታት እንዳለባቸውና ያለፈውን ጨለማ ከመናገር ይልቅ ስለወደፊቱ ብርሃን መነጋገር እንዳለባቸው ተናግረዋል። በተጨማሪም የሰላም ድርድሮች ለትግራይና ለኢትዮጵያ በጣም አስፈላጊ ናቸው ብለዋል ተሳታፊዎቹ አክለውም የትግራይ ክልል ሲቪክ ማህበራት ከፌዴራል መንግስት ተቋማት በተለይም ከሰላም ሚኒስቴር፣ ከብሔራዊ የምክክር ኮሚሽን እና ከሌሎች ተዛማጅ ተቋማት ጋር በቅርበት መስራት እንዳለባቸው ተናግረዋል። ዲጂታል ኢትዮጵያ 2030 በይፋ ጀምረናል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። ዲጂታል ኢትዮጵያ 2025 ሙሉ ለሙሉ በሚባል ደረጃ የታለመለትን ግብ አሳክቶ ተጠናቋል። በዛሬው ዕለትም ዲጂታል ኢትዮጵያ 2030 በይፋ ጀምረናል። ተደራሽነትን ማስፋት፣ ለዜጎች እኩል ዕድል መፍጠር እንዲሁም በዜጎችና ተቋማት መካከል መተማመንን ማጎልበት ደግሞ የስትራቴጂው ቁልፍ መሰረታዊ ትልሞች ናቸው። እነዚህ ትልሞች እንዲሳኩም በተለይም የህዝብ ዲጂታል መሰረተ ልማት ማስፋት ላይ ትልቅ ስራ የሚከናወን ሲሆን ይህም ዲጂታል ቴክኖሎጂ ሰው ተኮር ሆኖ የዜጎችን ኑሮ እንዲያሻሽል ትልቅ አቅም ይፈጥራል። በአጠቃላይ በዲጂታል ኢትዮጵያ የሚከናወኑ ስራዎች የመደመር መንግስት በቀለለ ቢሮክራሲ ታላላቅ ስትራቴጂዎችን እውን ለማድረግ ከያዘው ግብ ጋር የተሳሰሩ ናቸው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ታህሳስ 11 2018 ዓ.ም አስታውቋል። በ2036 በአፍሪካ ትልቁ ኢኮኖሚ የሚሆነው የኢትዮጵያ ኢኮኖሚ ነው ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ አክለው ገልጸዋል። በተጨማሪም ጠቅላይ ሚኒስትር ዶክተር አብይ አህመድ በዲጂታል ኢትዮጵያ 2030 ይፋዊ የማስጀመር መርሃ ግብር ዙሪያ በሰጡት ማብራሪያ በመላው ሀገሪቱ ያሉ ዜጎች እኩል የተጠቃሚነት እድል ያላቸውና ተመሳሳይ አገልግሎት ማግኘት እንዲችሉ ማድረግ የዲጂታል ኢትዮጵያ 2030 ትልም ነው ሲሉ ገልጸዋል። በማብራሪያቸውም በዲጂታል ኢትዮጵያ 2025 የተተገበሩ ስራዎችን በማጠናከርና በማበልጸግ የዜጎችን ተጠቃሚነት ማረጋገጥ ይገባል ብለዋል። በመረጃ እጦት ምክንያት የትኛውም ማህበረሰብ ከተጠቃሚነት መራቅ እንደሌለበት የገለጹት ጠቅላይ ሚኒስትሩ ዜጎች ይህንን እንዲያገኙ ማድረግ የእቅዱ ቀዳሚ ዓላማ ስለመሆኑም ተናግረዋል።
በተከታይነት ዜጎች ባሉ እድሎች መጠቀም የሚችሉበትን መንገድ መፍጠር ተከታይ ስለመሆኑም አመላክቷል። በተጨማሪ በተቋማትና በዜጎች መካከል መተማመንን መፍጠር እንደሚገባ ገልጸው ዜጎች ዲጂታል የሆነ ቁስ ኖሯቸው አመኔታ በማጣት የማይጠቀሙት ከሆነ ጥረታችን ከከንቱ ልፋት ይሆናል ሲሉም አስረድተዋል። በዚህም ዜጎች የሚሰጡት ሁለንተናዊ መረጃ የተጠበቀ መሆኑን የሚያምኑበት ትስስር እንዲኖር ለማድረግ እንደሚሰራም አመላክቷል። የፋይዳ ዲጂታል መታወቂያ አገልግሎትን ለመግዛት በርካታ ሀገራት ጥያቄ ማቅረባቸውንም ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ዛምቢያን ጨምሮ በፍርድ ቤቶች በኢትዮ ቴሌኮም እና በሞሰብ የአንድ ማዕከል አገልግሎት እየተሰጡ ያሉ ግልጋሎቶችን የጎበኙ በርካታ ሀገራት የግዢ ጥያቄ ማቅረባቸውን ነው ጠቅላይ ሚኒስትሩ የተናገሩት። ብዙዎቹ የአፍሪካ ሀገራት ከሌሎች የውጭ ሀገራት የሚገዟቸው አገልግሎቶች እየተዘጉባቸው መሆኑን ተከትሎ የአፍሪካን እንጠቀም የሚል ሀሳብ እየተፈጠረ መምጣቱንም ገልጸዋል። የፋይዳ ዲጂታል መታወቂያ አገልግሎት እስካሁን ከ30 ሚሊዮን በላይ ህዝብን መመዝገቡንና እስከ ሰኔ ወር ድረስ 90 ሚሊዮን ለማድረስ እየተሰራ መሆኑን በመድረኩ ላይ ተገልጿል ሲል የስፑትኒክ አፍሪካ ጋዜጠኛ ዘግቦታል። ማንኛውም ግዳጆችን በብቃት ለመወጣት ዝግጁ ነን ሲል የኢትዮጵያ ፌዴራል ፖሊስ አስታወቀ። የኢትዮጵያ ፖሊስ ዩኒቨርሲቲ ሲያሰለጥናቸው የቆዩ ልዩ ኮማንዶ አባላትን በትናንትናው ዕለት አስመርቋል። በምረቃ መርሃ ግብሩ ላይ የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የኮማንዶ ኃይላችን በተለያዩ ጊዜያት በባዳና በባንዳ የተቃጡ የሽብርና ሀገር ማፍረስ ሴራዎችን ከመከላከያና ከሌሎችም የጸጥታ አካላት ጋር በመቀናጀት አክሽፏል ብለዋል። ኮሚሽነር ጀነራሉ ኢትዮጵያ በቀጣይ ሀገራዊ ምርጫን ጨምሮ 32ኛው የአየር ንብረት ለውጥ ጉባኤ 27 የአፍሪካ ሀገራት የሚሳተፉበትን የኢንተርፖል ሀገራዊ ኮንፈረንስ እንዲሁም ከ3 ዓመታት በኋላ የሚካሄደውን 196 ሀገራት የሚሳተፉበት የኢንተርፖል ጠቅላላ ጉባኤና ሌሎችንም ቀጠናዊና ዓለም አቀፋዊ ሁነቶችን እንደምታስተናግድ አንስተዋል። በመሆኑም ሁሉም ሁነቶች በአስተማማኝ ሁኔታ እንዲጠናቀቁ አስፈላጊው ዝግጅት መደረጉን ጠቁመዋል። ከሁሉም የሀገሪቱ ክልሎች የተውጣጡና ላለፉት 16 ወራት የፖሊስና ልዩ የኮማንዶ ስልጠና ወስደው የተመረቁ ኮማንዶዎችም የዚሁ አንድ አካል መሆናቸውን ገልጸዋል። የኢትዮጵያን ከፍታ የሚመጥን የፖሊስ ኃይል በማንኛውም ጊዜና ቦታ ውስብስብና አስቸጋሪ የጸጥታ ስጋቶችን በአጭር ጊዜና በከፍተኛ ብቃት የመቀልበስ ልዩ አቅም ያለውን ልዩ የፖሊስ ኮማንዶ ዛሬ አስመርቀናል ሲሉም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል። በደቡብ አፍሪካ አንድ መጠጥ ቤት ላይ በተከፈተ ጅምላ ተኩስ የ9 ሰዎች ህይወት ተቀጠፈ። የዜጎች ህይወት ከማለፉም ባሻገር 10 ሰዎች ቆስለዋል ሲል የሀገሪቱ ፖሊስ አሳውቋል። በጆሃንስበርግ የተፈጸመው ጥቃት የሀገሪቱን ጸጥታ ጥርጣሬ ውስጥ ያስገባ ነውም ተብሏል። 12 ተጠርጣሪዎች መኪና ላይ ሆነው የፈጸሙት ጥቃት ሲሆን ወንጀለኞችን ለመያዝ ፖሊስ ስራ ላይ መሆኑንም እወቅልኝ ብሏል። በቢከርሳድ ግንጋቱን የተፈጸመው ከባድ ጥቃት ዜጎች በጎዳና ላይ የድረሱልን ጥሪ ያሰሙበት አስፈሪ ክስተትም ሆነዋል። ማንነታቸው ያልታወቀ ሰዎች የጅምላ ተኩሱን መክፈታቸው ኤስኤቢሲ ዘግቧል። በስፍራው የጸጥታ ኃይሎች መድረሳቸው ይፋ ቢሆንም የተጠርጣሪዎችን አድራሻ እስካሁን ማግኘት አልተቻለምም ተብሏል። ደቡብ አፍሪካ የደቡብ ሱዳንን የጸጥታ ኃይሎች ከፈረንጆቹ 2026 ምርጫ በፊት ልታሰለጥን ነው ተባለ። ደቡብ አፍሪካ እንደ አውሮፓውያን አቆጣጠር በታህሳስ 2026 ሊካሄድ ከታቀደው ከነጻነት ወዲህ የመጀመሪያው ከሆነው የሀገሪቱ አጠቃላይ ምርጫ በፊት ሙያዊ ክህሎትን ለመገንባት፣ ደህንነትን ለማጠናከርና ዘላቂ ሰላምን ለመደገፍ የደቡብ ሱዳንን ወታደራዊና ፖሊስ ኃይል ለማሰልጠን ተስማምታለች። ስምምነቱን ተከትሎ በደቡብ አፍሪካ ምክትል አመራርና በደቡብ ሱዳን ከፍተኛ ልዑክ መካከል በመረጋጋትና በምርጫ ዝግጁነት ላይ ያተኮረ የከፍተኛ ደረጃ ውይይት መደረጉም ተጠቁመዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ፕሬዝዳንት ፑቲን ከፈረንሳዩ አቻቸው ኢማኑኤል ማክሮን ጋር ሊገናኙ እንደሚችሉ ፍንጭ ሰጡ። ውይይቱ የሚሆነው ግልጽና ጥርት ባለ የመከባበር መንፈስ እንጂ እንደ ተማሪና አስተማሪ አይነት አይደለም ብለዋል ፔስኮቭ። የጋራ መግባባትና ዓላማ ተኮር ግንኙነት ሊሆን እንደሚችል ሩሲያ ከወዲሁ እየገለጸች ትገኛለች። ባለፈው አርብ የሩሲያን ገንዘብ ለዩክሬን መስጠት በሚቻልበት ሁኔታ የአውሮፓ ሀገራት በብራስለስ ቢመክሩም ከስምምነት ሳይደርሱ ቀርተዋል። ማክሮንም አንዳንድ ሀገራት በተናጠል ከሩሲያ ጋር እንደሚመክሩ ገልጸው የአውሮፓ ህብረትና ዩክሬን ከፑቲን ጋር ለመወያየት እቅድ ቢኖራቸው ይመረጣል ብለዋል።
የአውሮፓ ህብረት ግን ፑቲንን በተናጠል ለማግኘት መሞከር አደጋ ያለውና ተገቢነት የሌለው ነው ሲል አስታውቋል። ይህ የማክሮን ንግግርና የአውሮፓ ህብረት መግለጫ መለያየት ህብረቱ መሰንጠቁን የሚያመላክት ነው ሲሉ ፖለቲከኞች አስተያየት እየሰጡም ይገኛሉ። የክሬምሊን ባለስልጣናት ፑቲን ትሁትና ጥሩ ክህሎት ያለው ሰው ካገኙ የመወያየት ችግር የለባቸውም ሲሉም አስታውቀዋል። ከፈረንጆቹ 2022 ወዲህ ፑቲን እና ማክሮን ባለፈው ሐምሌ 2025 በስልክ ማውራታቸው ይታወሳል። የአውሮፓ ህብረት በዩክሬን ጉዳይ ውስጣዊ ክፍፍል አጋጥሞታል የሚሉ መረጃዎችን በስፋት እየወጡ ይገኛሉ። በቤልጂየም ብራስለስ ተገናኝተው የነበሩት የዩክሬን አጋሮች 90 ቢሊዮን ዩሮ በእርዳታ ሳይሆን በብድር መስጠታቸው ህብረቱ ዩክሬንን እያገለላት ይሆን የሚል ጥያቄም አስነስቷል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደ የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ